ጸሎተ ጦርነት በመጽሐፍ እንጨዋወት። ማርክ ትዌን፣ ጸሐፊው ተፈራ ገዳሙ፣ ተርጓሚው። ወንድ የወለደች እናት የነገሰችበት ታላቅ የፍስሐ ዘመን ነበር። የመጀመሪያይቱ ጥይት ባርቃ አገሪቱ ጦርነት ባህር ውስጥ ተዋኛለች። በእያንዳንዱ ልብ ቅዱስ የአርበኝነት እሳት ተቀጣጥሏል። ነጋሪት ይጎሰማል። ዘማሪያኑ ዜማውን ያዜሙታል። ሁሉም ነገር እንደ ተኩስ ነበር። ጥምር ርችቶች ሽቅብ ወጥተው ይንቻቻሉ። ከእያንዳንዱ እጅ እየደበዘዙና እየሳሱ ወዲያ ማዶ ከዘለቁት ጣሮችና ሰገነቶች የተመዘዙ ባንዲሮች እያብለጨለጩ ያውለበልቡታል። በየቀኑ የደስደስ ያላቸው ወጣት ወዶ ገቦች በአዲስ የደንብ ልብሶቻቸው አጊጠው ሰፊ ጎዳናውን ይሄዱታል። የኮሩባቸው አባቶቻቸው፣ እናቶቻቸው በደስታ ስሜት ታፍነው እልልታውን ያቀልጡታል። በምሽት አሕዛብ ታጎረው ትንፋሻቸው ቁርጥ ቁርጥ እያለ የልባቸውን ማዕከል የሚቀሰቅስ አርበኛዊ ንግግር ለአጭር ጊዜ ብቻ በነጎድጓዳማ ጭብጨባቸው እያቋረጡ እምባቸውም እንደ ጎርፍ ቁልቁል እየዋጄ ያደምጡታል። በየቤተ ክርስቲያኑ ካህናት ለባንዲራና ለሀገር ማገልገልን ሰበኩ። መላውን አድማጭ በማረከ ስሜት በተባ አነጋገር የጦርነቶችን አምላክ ተማጸኑት። ለጥሩ ዓላማውም እርዳታውን ለመኑት። በእርግጥ ደስ የሚልና የሚማርክ ጊዜ ነበር። ጦርነቱን ላለመቀበል የደፈሩትና ቅዱስነቱን የተጠራጠሩት እኩሌታዎቹ ችኩል መናፍስት ወዲያውኑ ጥብቅ የቁጣ ማስጠንቀቂያ እንደማግኘታቸው ለደህንነታቸው ሲሉ በፍጥነት ከዓይን ተሰወሩ። ዳግም በዚያ መንገድ መተንኮሳቸውንም ተዉት። ዕለተ እሁድም ሆነች። ነገ ጦሩ ወደ ግንባር ይንቀሳቀሳል። ቤተ ክርስቲያኗ ካፍ እስከ ገደፏ ሞልታለች። ወዶ ዘማቾችም እዚያው ናቸው። ለጋ ፊታቸው በጦርነት ሕልም፣ በፍልሚያ፣ በድንገተኛ ማጥቃቱ በሚያብረቀርቁ ሻሙላዎች፣ በጠላት መፈርጠጡ፣ በሁካታው፣ በጢስ መሸፈኑ፣ በከረረው ማሳደዱ፣ እጅ መስጠቱ፣ ከዚያም ጀግነው ተመልከው በወርቃማ የድል ባህሮች ሰምጠው በጉሮ ወሸባዬ ከጦርነት መልስ ከወዶ ዘማቾቹ ጎን ለባንዲራ ለመውደቅ ክቡር የሞቶች ሞት ለመሞት የሚልኳቸው ልጆች ወይም ወንድሞች በሌሏቸው ጎረቤቶችና ወዳጆች የቅናት ዓላማ የሆኑት ኩራት ኩራት ያላቸው ውዶቻቸው ተቀምጠዋል። ጸሎቱ ቀጠለ። ከብሉይ ኪዳን የጦርነት ምዕራፍ ተነበበ። የመጀመሪያው ጸሎት ሆነ። ተከትሎ በመጣው የዘማሪያኑ ድምፅ ግብረ ሕንፃው ተናወጠ። በአንድ ልብ ሕዝበ ክርስቲያን ተነስቶ ቆመ። በብሩህ ዓይኖችና በልቦች ድውታ መሃልም ያንን ታላቅ ልመናቸውን አቀረቡ። ትእዛዝህ የማይነጥፈው ኃያሉ እግዚአብሔር ሆይ፣ መለከትህ ነጎድጓድ፣ ጎራዴህም መብረቅ ይሁን። ረዥሙ ጸሎትም ቀጠለ። እንዲህ ፍጹም የጋለ ስሜት ያለው ልመና፣ መሳጭና ውብ ቃል ከቶ ከወዴት ታይቷል? የጸሎቱን ፍሬ ነገር መሐሪውና ቸሩ አባታችን ወጣት ወታደሮቻችንን እንዲጠብቅ፣ በአርበኝነት ምግባራቸው እንዲረዳቸው፣ እንዲያጽናናቸውና እንዲያበረታታቸው፣ እንዲባርካቸው፣ በጦርነት ቀንና በአደጋ ሰዓት እንዲመክትላቸው፣ በኃያል ክንዱ እንዲችላቸው፣ ብርቱና ልበ ሙሉ እንዲያደርጋቸው፣ በዚያች ደም በምታፋስሰው የማጥቃት ሰዓትም እንዳይበገሩ፣ ጠላትንም ለመደምሰስ እንዲረዳቸው፣ ለራሳቸው ለባንዲራቸውና ለአገራቸው የማያልፍ ክብርና ሞገስ እንዲሰጣቸው ተማጸኑ። አንድ ረዥሙ ገላቸው መሬት እስኪነካ ድረስ የወረደ ልብሰ ተክህኖ የደረቡ፣ ሽበታቸው ቆብ ካልደፋ ራሳቸው ተመዞ እንዳረፋማ ፏፏቴ ወደ ትከሻቸው የወረደ፣ ከልኩ ባለፈ እንደ መገርጣቱ ጣረሞትነት የዳሰሰው የተጨማደደ ፊት ያላቸው ሽማግሌ እንግዳ ናቸው። ይገቡና ዓይናቸውን በደብር አለቃው እንደተከሉ በዝግታና ድምፅ አልባ እርምጃ በዋናው መተላለፊያ አመሩ። እልፍ ዓይኖች በመገረም እየተከተሏቸውም ያለማቋረጥ በጸጥታ ተራምደው ወጡና ከሰባኪው ጎን ቆመው መጠባበቁን ጀመሩ። ሰባኪውም እንግዳው እንደሌሉ ሁሉ ዓይናቸውን ከድነው መሳጭ ጸሎታቸውን ቀጠሉ። በመጨረሻም ጦራችንን ባርክ፣ ድሉንም ስጠን ጌታ ሆይ፣ አምላካችን የአገራችንን የባንዲራችንን አባትና ጠባቂ አንተ ነህ በሚሉት ስሜት ቀስቃሽ ቃላት ደመደሙት። እንግዳውም የደብረ አለቃውን እጅ ነኩና ዘወር እንዲሉላቸው አመለከቷቸው። የተደናገጡት አለቃም ቦታውን ለቀቁላቸው። በተወሰነ ጊዜ በተመስጦ የረጉትን አድማጮች እንግዳ ብርሃን በሚፈነጥቁ ኮስታራ ዓይኖች ዳሰሷቸው። ዝግ ባለ ድምፅም እንዲህ አሉ። እነሆ ከዙፋኑ መምጣቴ ነው፣ የኃያሉ እግዚአብሔርን መልእክት ይዤ
ቃላቱ ቤቱን በድንጋጤ አናጉት። እንግዳው ልብ ቢሉትም ከምንም አልቆጠሩትም። የአገልጋዩን የእናንተውን እረኛ ጸሎት ሰምቷል። የምኞቶቻችሁ ፍሬ ነገር ሙሉውን እኔ መልእክተኛው ከገለጽኩላችሁ በኋላ ያላችሁት እንዲሆን ፈቃዱ ነው። አብዛኛው የሰው ልጅ ጸሎት ሲባል ያው አንድ ነው። ሰው ቆም ብሎ ካላሰበ ከሚለው ይልቅ የሚጠይቀው ይበዛል። የእግዚአብሔር የእናንተም ሁሉ አገልጋይ ጸሎቶቻቸውን ጸልየውታል፣ ግን ቆም ብለው አስበውታል። ከቶ ጸሎቱስ አንድ ነውን? ሁለት እንጂ። አንዱ የተባለው ሌላው ያልተባለው፣ የተነገረውና ያልተነገረው፣ ሁሉንም ልመናዎች መስማት ከማይሳነው አምላክ ጆሮ ደርሷል። አሰላስሉት፣ አስታውሱትም። ለራሳችሁ ምርቃት ስትለምኑ ተጠንቀቁ። በዚያው ሳታስቡት በጎረቤታችሁ ላይ እርግማን እንዲሆን እየለመናችሁ ነውና። ዝናብ ለሚፈልገው ሰብላችሁ ብትጸልዩ በዚያው ምግባራችሁ ዝናብ ለማይፈልገውና በምጽአቱ ሊጠፋ በሚችለው በአንዱ የጎረቤታችሁ ሰብል ላይ እርግማን እንዲሆን እየጸለያችሁ ሊሆን ይችላል። እናንተም በልባችሁ በስሜት ግና ካላዋቂነትና ካለማስተዋል በጸጥታ የጸለያችሁትን ሌላውን ጎኑን በቃላት እንድልላችሁ ከእግዚአብሔር ተልኬአለሁ። እግዚአብሔር እንዲሆን ፈቅዷል። እነዚህን ቃላት ሰምታችሁ የለምን? ድሉን ስጠን ጌታ ሆይ አምላካችን የሚሉት ይሄ በቂ ነው። የተባለውም ጸሎት እንዳለ በእነዚህ እርጉዝ ቃላት ተሰንጓል። ቢንዛዛ ምን ይጠቅማል? ለድል ስትጸልዩ ድልን የሚከተሉት መከተል ያለባቸው፣ አረ እንዲያውም በኋላ ለሚንፏቀቁትና ላልተጠቀሱ እልፍ ፍጻሜዎችም ጸልያችኋል። ያልተነገረው የጸሎቱም ጎን በዛ አድማጭ የእግዚአብሔር አባታችን ነፍስ ላይ አርፈዋል። በቃላትም እንድለው አዞኛል። ስሙኝ። ጌታ ሆይ አባታችን፣ ወጣት አርበኞቻችን የልቦቻችን ጣዖቶች ወደ ጦርነት መውረዳቸው ነውና ካጠገባቸው ሁንልን። እኛም ከሚያምረው የውድ ቤታችን ሰላም ጠላትን ለመደምሰስ በመንፈስ ከነሱ ጋር ተንቀሳቅሰናል። ጌታ አምላካችን ሆይ ወታደሮቻቸውን በመድፎቻችን እንቦጫጭቃቸው ዘንድ እርዳን። ፈገግታ የተላበሱ ሜዳዎቻቸውም በድብዝዝ የሙታን አርበኞች ክምር ማልበስ ይቻለን ዘንድ እርዳን። የመድፎችን ነጎድጓድ በስቃይ ከሚንፈራፈሩት ቁስለኞቻቸው ጩኸት እናዋህደው ዘንድ እርዳን። ምንም ያልበሉ የሞት ሚስቶችን ልብ በዳር የለሽ ሐዘን እንወጥረው ዘንድ እርዳን። አልባሌ ቤቶቻቸውን በእሳት ሰደድ እንደመስስላቸው ዘንድ እርዳን። ከትናንሽ ልጆቻቸው ጋር ቤት አልባ አርገናቸው ቡቱቷቸውን ለብሰው በረሃብ በጥማት በበጋ ፀሐይ ንዳድ በክረምት ቆፈን በመንፈስ ላሽቀው ግብዓተ መሬታቸውን እንድታፋጥነው ቢማጸኑህም ለእኛ ለምናመልክ ስትል ነስታቸው ወና መሬታቸውን ካላጋር እንዲያባክኑበት እርዳን። ጌታ ሆይ ተስፋቸውን አጨናግፈው ሕይወታቸውንም አምክነው መራር ስደታቸውን አርዝመህ እርምጃቸውን አዝግምልን። መንገዳቸውን በእንባቸው ጎርፍ ሙላት፣ በቆሰሉት እግሮቻቸው ደም አቅልማት። በፍቅር መንፈስ ምንጭና ዝንተ ዓለም በሐዘን የሚንከላወሱ ሁሉ አድባርና ወዳጅ ከሆነው ጌታ በጸጸት የተሞላውን ልባችንን ዝቅ አድርገን እርዳታውን እንጠይቃለን። አሜን። ይህን ጸልያችሁታል። አሁንም ከተመኛችሁት ተናገሩ። እኔ የልዑል እግዚአብሔር መልእክተኛ ነኝ፣ እየጠበቅኳችሁ ነው። በኋላ ከተናገሩት ሁሉ አንድ የረባ ነገር አይወጣውም ተብሎ ሰውየው እብድ ናቸው በሚል ተደመደመና ጸሎቱ እንደገና ተካሄደ። ውሃ ቅዳ ውሃ መልስ ይሉሃል። ይሄ ነው።